አስደንጋጭ መረጃ በዛሬው ዕለት በአዲስ አበባ ከተማ ኢሬቻን በዓል ለማክበር እየተደረገ ባለው ዝግጅት ላይ እጅግ በጣም አስደንጋጭ መረጃ ከወደ 4 ኪሎ አካባቢ ሰምተናል። ኦሮሞች አማራን እንወዳለን። አፈሳው አፈናው ወከባው ተጠናክሮ ቀጥሏል። በተለይ አማራና ትግራይ ሁሉ ተጠንቀቁ። አሁን የአማራ ቄስ ይሄ እኮ ነው ሀገሪቷን ይዟት የጠፋው። ሰላም የኢሬቻውን ጳጳስ ላሳያችሁ። እኛ አባት በቤተክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ ይያልኩ ላናገር አንተ ይያልኩ ላናገር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አይሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼላችሁ የራሳቸው ቲክቶክ ገጽ አላችሁ። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት። እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሐሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። ካልሰሙ ነው ምን ነግሮ እነሱ የራሳቸውን እምነት ያምልኩ፣ መብታቸው ነው፣ ክብራቸው ነው፣ የራሳቸው ነው። የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሐጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቶ ይገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? እንግዲህ በዛሬው ቪዲዮ ከኢሬቻ ጀርባ ያሉ ድብቁ ሚስጥር የምንመለከተው ማለት ነው። ይሄንን ደግሞ የሚያስመለክቱን ሶስቱ የኦሮሞ ትልልቅ መምህራን ናቸው። መምህር ዘመድኩን በቀለ፣ መምህር ፈንታውን ዋቄና ዶክተር በቀለ በዳዳ ከኢሬቻ ጀርባ ያለውን ሃይማኖታዊ ሽፍትና ምስጢር ጉዱን አጋልጠዋል ማለት ነው። እውነቱን አፈንድተውታል። እሱን የምንመለከት ይሆናል። እንዲሁም ደግሞ በኢሬቻ በዓል ወቅት በኢሬቻ የተገኙ ጳጳሳት ጉዳይ እንዳወዛገበ ነው። እንዲሁም ደግሞ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ ተካሂዷል የሚል መረጃ ወጥቷል። እሱን በቪዲዮ የማሳያችሁ ይሆናል ማለት ነው። እንግዲህ መምህራኑ ሶስቱም የኦሮሞ መምህራን ከኢሬቻ ጀርባ ያለው ምስጢር በህይወታቸው ያዩትን የተጋሩትን በኦሮሞ እንዴት እንደሚከበርና ዓላማው ምን እንደሆነ በግልጽ ምስጢሩን አወጥቶታል ማለት ነው። እሱን ይመን ይሆናል። እንግዲህ ከመምህር ዘመድኩን በቀለ እንጀምራለን። አሁን የማይታወቀው አምላክ ማን ነው? እኔ ቅዱስ ጳውሎስ ይናገራል ይሄንን የሐዋርያት ሥራ ምዕራፍ 17 ቁጥር 23 ላይ የምታመልኩትን እየተመለከትኩ ሳልፍ ይላል ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁና እንግዲህ ሳታውቁ የምታመልኩትን እኔ ነግራችኋለሁ ብሎ እነዚያ የማይታወቅ አምላክ የሚያመልኩትን በሐዋርያት ሥራ ምዕራፍ 17 ቁጥር 23 ላይ ይነግራቸዋል ቅዱስ ጳውሎስ። በከተማው ሲያልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት ግን ሰዎች ያ የማይታወቅ አምላክ ብለው ለሚሰግዱትን አየና ቅዱስ ጳውሎስ ቆም ብሎ ይሄ የማይታወቅ አምላክ የምትሉትን እኔ አውቀዋለሁ ልንገራችሁ አላቸው። ማን ነው አሉት። ነገራቸው፣ ተረከላቸው። ከብሉይ ኪዳን እስከ አዲስ ኪዳን ነገራቸው። የሞተላቸውን ያዳናቸውን ክርስቶስን እንዲቀበሉት እንዲያምኑበት በስሙ እንዲጠመቁ አደረጋቸው ነው የሚለው። ይሄኛው ቄስ ደግሞ መጥቶ ምንድነው የሚለው? ማስማማት ያስፈልጋል፣ ኢሬቻንና መስቀልን ማስማማት ያስፈልጋል። እንዴት ነው የሚስማማው? መስቀል የራሱ የሆነ ታሪክ ያለው፣ ኢሬቻ የራሱ ታሪክ ያለው፣ መስቀል የራሱ ሃይማኖታዊ ስርዓት ያለው፣ ኢሬቻ የራሱ ሃይማኖታዊ ስርዓት ያለው፣ መስቀል የራሱ ካህናት ጳጳሳት ያለው፣ ኢሬቻ የራሱ አባገዳ ሀደ ሲንቄ ያለው የማይገናኙ መስቀል ቤተክርስቲያን ያኛው ወንዝ እየፈለገ ምን እንዴት ነው የምታስማማው? እንዴት ነው አንድ ላይ የምታዳል? ወንዝ ሄደው ኦሮሞዎች የራሳቸውን አምልኮ ይፈጽማሉ። የዝቋላ አካባቢ ያሉት ኦሮሞዎች በአመት እኮ እዛ እየሄዱ ወንዙ ሐይቁ ዳር እነሱ አምልኮ ስርዓታቸውን ፈጽመው ይመጣሉ። ቢሾፍቱ ያሉት ሄደው ይፈጽማሉ። ወንዝ ያለበት ቦታ ኦሮሞ ሃይማኖቴ ነው የሚል
ሄዶ ይሄዳል። ኦርቶዶክሳዊ የሆነ ግን ይሄንን አያደርግም፣ ይሄን አይልም። እንዴት ነው መስቀል የሚስማማው? ማን ነው ደግሞ ያደረገው ሲባል አባገዳዎች ናቸው። መስቀል በኋላ በሳምንቱ እሁድ ደብረ ዘይት፣ ቅዳሜ አዲስ አበባ ብሎ ለምን ወሰኑ? እንዴት ወሰኑ? ወደፊት እናመጣለን ይላል። ይሄ ፖለቲካዊ ውሳኔ የተወሰነበት መንግስታዊ ሃይማኖት መንግስት ፕሮሞት የሚያደርገው የባዕድ አምልኮ ልምምድ ነው ማለት ነው። ክርስትና እምነት ነው፣ ይሄ ግን ባህል ነው ይላል። ካልቸር ነው፣ ከእምነት ጋር የሚያያዝ ነገር የለውም ይላል። አሁን እኮ ቤተ እምነት ተሰርቶለታል፣ ዋቄፋ አገልጋዮቹ ታውቀዋል፣ የአምልኮ ስርዓታቸው ታውቋል። ስለዚህ አጠጋግቶ አምጥቶ ከኦርቶዶክስ ጋር አንድ አድርጎ ባለ የሸት በዓል ነው ከአይሁዶች ባህል ጋር ባህል እንደዚህ ነው ሰዊት ነው እያለ ዛሬ ኢሬቻ በሚከበርበት ቀን እጅግ አስገራሚና አስደናቂ ነገር ተፈጥሯል። በጂጂጋ እንግዲህ ዶክተር አብይ አህመድ እንግዲህ የግድያ ሙከራ እንደተሞከረበትና በርካቶችም እንግዲህ ይህ መረጃ እስካሁን እንዳልሰማ ገልጸው ነበረ። በድብቅ የወጡ መረጃዎች ይህን ነገር ገልጸዋል። አብይ አህመድ ላይ የግድያ ሙከራ ተከናውኖበት ነበረ። ይህም የተከናወነበት በፋኖ እንደሆነ የሚወጡ መረጃዎች እያሳዩን ይገኛሉ። ውድ ቤተሰቦቻችን እንግዲህ ይህ መረጃ በፍጹም እንዲወጣ አልተፈለገም ነበር። በድብቅና በስተት የወጣ መረጃ ነው። እንግዲህ አልተሳካም። በርካታ ሰዎች እንግዲህ ይህን ነገር ተዘጋጅተውበት እሱ ላይ ጉዳት ለማድረስ ነበረ። እንግዲህ የግድያው ሙከራ አልተሳካም። እንግዲህ በርካታ ሰዎች ይህን ነገር ለሚዲያ ሽፋንነት አላቀረቡትም። እስካሁን ሚዲያ ላይ አልወጣም ነበር ይህ መረጃ። አስደንጋጭ መረጃ። በዛሬው ዕለት በአዲስ አበባ ከተማ ኢሬቻን በዓል ለማክበር እየተደረገ ባለው ዝግጅት ላይ እጅግ በጣም አስደንጋጭ መረጃ ከወደ 4 ኪሎ አካባቢ ሰምተናል። እስካሁን በይፋ በመንግስት የሚዲያ ተቋማት ላይ ይሄ ነው የሚል መረጃ አልወጣም። ነገር ግን መረጃውን አሻሽተው ያደረሱን የተለያዩ መረጃ አካላት በዶክተር አብይ ላይ በጂጂጋ ላይ የግድያ ሙከራ የማጥቃት ሙከራ ተደርጓል የሚል ነው። ነገር ግን አሁን ላይ ጠቅላይ ሚኒስትሩ በጤና እንደሆነ ለማረጋገጥ ይችላል ማለት ነው። ይሄ መልካም ዜና ነው። እንግዲህ እንቀጥላለን ማለት ነው። መምህር ዘመድኩንን እንደሰማችሁት እንዴት ያለ ሃይማኖትና አምልኮ የተፈጸመ እንዳለ በግልጽ ከጀርባ ያለውን ሃይማኖታዊ ደባና ምስጢር አጋልጧል፣ እውነቱ ነው ወጣል ማለት ነው። እንቀጥላለን ደግሞ እንግዲህ ዶክተር በቀለ በዳዳ በኢሬቻ በዓል የደረሰባቸውን ጉዳት ኢሬቻ ሃይማኖት ላይ ያመልኩ የነበረና የአምልኮቱ ስራ አስፈጻሚ በመሆናቸው የደረሰባቸውን ነገር ይነግረናል ማለት ነው። እንግዲህ ዶክተር በዳዳ በቀለ ትናንት በሰራላችሁ ቪዲዮ እጅግ በጣም አስተማሪ ነገሮችን ስለ ኢሬቻ ነግረውናል ማለት ነው። እስኪ እንስማቸው። ቃል በቃል ደግሞ ምን ይላል? ምንድነው ዋቂ ፈታል? እጁም ቆራጣ ነው፣ እግሩም ቆራጣ። እሱ አለ ማለት ጥቁር ያርዳሉ፣ ነጭ ያርዳሉ፣ ዶሮ ያርዳሉ፣ ምግብ ጋግሮ ይወረውራሉ፣ አረቄ ይደፋሉ። በቃ ማይደረግ ነገር የለም። ሁሉም እንደዛው አይነት የመከራ ኑሮ የሚኖሩ አባቴ እሱ ጋር ሄደ። ለምንድነው? መፍትሄ ፍለጋ ነው። ለምኑ መፍትሄ ፍለጋ? በቃ ያመኛል፣ መንፈሳዊ በቃ ጭንቀት አለብኝ። እንግዲህ በኋላ ነው የሚታወቀው። እኔ በሌላ መንፈሳዊ ተጽዕኖ ስር ወድቄ ያለው ጤና ይልክ አልነበረ፣ አእምሮ ይልክ አልነበረ። ሰውየው አንተ ቢጸለይልህ ነፃ ትወጣለህ አሉ ጴንጤዎች የሚጸልዩልህ። ቢጸለይልህ ጴንጤ ብትሆን ነፃ ትወጣለህ ይልሃል አባቴ ብሎ ልጁ ነበር። እንደ ሀገርም ግን ክርስቲያን ወጣት የተለያየ ልምምድ ውስጥ ያለው ሰው በማህበረሰብ ውስጥ የሚሰጠውን ይሄ የባህላዊ ኤክስፒሪየንስ ባህል ነው፣ ልምድ ነው፣ ችግር የለውም፣ አብሮ ለመኖር ነው የሚባሉ ነገሮችና መንፈሳዊ ነገሩን እንዴት ነው የምንለየው? ባህልን መግለጥ ቀላል ነገር አይደለም። ኮንፊውዥን አለ። ስለዚህ እንዲህ ብዬ ሲል አስቀምጡ። ባህል ምንድነው? መጀመሪያ ባህል ምንድነው? ባህላዊ ሃይማኖትስ ምንድነው? ባህልና ባህላዊ ሃይማኖትን እንዴት እንለየዋለን? ባህላዊ ሃይማኖት ምንድነው? ባህላዊ ሃይማኖት ደግሞ ስንል ጽሁፍ የሌለው ማይጠቀስ እዚህ ጋር እንዲህ ተጽፏል፣ እዚህ ጋር እንዲህ ተብሏል የማይባል ግን በዛው ባህላዊ ትውፊት ወይም ደግሞ ቅርጻ ቅርጽ ወይም ደግሞ በኦራል ትራዲሽን እየተላለፈ ባህሉ ራሱ ባለው መዋቅር የሚጠብቀው ነገር ግን መካከሉ ላይ አምላክ ኖሮ ለዛ አምላክ ደግሞ የአምልኮ ስርዓት እና ያንዳንዱ ሪቹዋልስ ወይም የሚደረጉ
ቅዱስ በሚባል ደረጃ ለምሳሌ ቅዱስ ቦታ፣ ቅዱስ ስርዓት፣ ቅዱስ አይነት የሚባሉ ያ ማህበረሰብ እንደ ለመለኮት የለየው ነገር በሙሉ ያ መለኮታዊ ወይም ደግሞ ሃይማኖታዊ መልኩ I'm here in Minnesota where Oromo immigrants from the jungles of Ethiopia have gathered for a mystic ritual. Ya Rabbi nuege nujirachise waqni kenya nu kenni ajranu naganuuf buusi nuegi ዶክተር በቀለ በዳዳ ስለ እሬቻ ሃይማኖታዊ ጉዳይና ስለነበረው ሁኔታ እንግዲህ በስፋት በዚህ መልኩ ተናግረዋል ማለት ነው። እንዴት ይመለክ እንደነበር እንዴት አይነትም ስርዓትና ያምልኮ ሂደት እንዳለው እንደሰማችሁት በደንብ በስፋት በሚደንቅ ሁኔታ ገልጸውታል ማለት ነው። እንግዲህ ከእሬቻ ጀርባ ያሉ እውነቶችና የተደበቁ ምስጢሮች ምንድናቸው የሚለውን እያየን የምንገኝ ማለት ነው። በዘመድኩን በቀለ እንደሰማችሁት ይህንን ብሏል። ዶክተር በቀለ በዳዳ ደግሞ ሰፋ ተንተን አድርጎ በሚገባ ግልጽ በሆነ ቋንቋ ቀሊል በሆነ የመረዳት አቅማችን እንድንረዳው አድርጎ በድንቅ አገላለጽ ገልጾታል ማለት ነው። እጅግ በጣም አስፈላጊ የሆነ እውነታ ስለሆነ ማለት ነው በዛሬ ቪዲዮ ውስጥ ያካተትኩት ማለት ነው። እንግዲህ ይቀጥላሉ ዶክተር በዳዳ በቀለ ስለ እሬቻ ያልሰማናቸው አዳዲስ ምስጢራዊ ጉዳዮችን ይነግሩናል ማለት ነው። እንግዲህ ሰውዬ እሬቻን ከሚያከብሩ ቤተሰብ የተገኙ ብቻ ሳይሆኑ የእሬቻን በዓል አስፈጻሚ ነበሩ ማለት ነው። በአደባባይ ከሚደረጉ የዋቀ ፈታ በዓላት መካከል አንዱና ዋናው እሬቻ ዝም ብሎ ተራ ምስጋና አይደለም። ማንም ተነስቶ ሄዶ እዛ ቦታ ላይ በዛ መንገድ የሚያመሰግነው አይደለም። ቤት ቁጭ ብለህ ልታመሰግነው ትችላለህ፣ እሱ ግን እሬቻ አይደለም። የተለያየ ቦታ ላይ ሄደ ልታመሰግን ትችላለህ፣ እሱ እሬቻ አይደለም። ደግሞ የዋቀ ፈታ አይደለም፣ በሌላ ሃይማኖት ልታደርገው ትችላለህ። ስለዚህ እሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቅ ፈታ ሃይማኖቱ የደነገገው ነው። ከዛ ውጪ ብታረግ ጨዋታ ሊሆን ይችላል። ስለዚህ ለሃይማኖቱ ሰዎች the highest time ነው ዋቃን ለማመስገን ማለት በአመት 2 ጊዜ ይደረጋል። የመጨረሻው በቃ የመጨረሻው ክላይማክሱ ማለት ነው። ስለዚህ የሃይማኖቱ የመጨረሻው ነገር ነው። ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቂ ፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት ኦኬ እንዲል ልንል ይችላል። ዋቃ ከሆነ የሚመሰገነው ማንንም ሰው ቢገኝስ በምን ስርዓት ነው እዛ የምትገኘው? በምን ስርዓት ነው? እዛኮ ሳሪዘ ለምንድነው ሳሪዘ የምትሄደው? ለምንድነው አበባ ይዘህ የምትሄደው? ለምንድነው ልምላሜ ይዘህ የምትሄደው? ለምንድነው ወዝጋ የምትሄደው? እግዚአብሔር ለማመስገን ከፈለክ ቤት ያታመሰግንም፣ ቸርች ያታመሰግንም፣ መኪና ውስጥ ቁጭ ብለህ አታመሰግንም። እሱ እሬቻ ግን አይደለም። ስለዚህ የእሬቻው የተለየ ክብረ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። ምናልባት አንዳንድ ሰዎች ይሄንን ከታንክስ ጊቪንግ ጋር ዝም ብሎ ኒውትራል ለማድረግ ይፈልጋሉ። እሱም በኋላ እንመጣበታለን። ግን እሬቻ አደባባይ ላይ የሚደረግበት ሆራ ላይ የሚደረግበት እንደገና ደግሞ በጋ ላይ በተራራ እንደዚህ የሚደረግበት የራሱ የሆነ ስራ ስላለው ነው። እዛ የሚገኙ ሰዎችም የዋቀ ፈታ ሃይማኖት አማኞች ናቸው። ለነሱ በስርዓታቸው የሚያረጉት ነው። ጨርሰው ባህላዊ ገጽታ የለው። ምንድነው በዛ ጋር የምታዩ ባህላዊ ገጽታ? ልብስ ሰዎች ልብስ ለብሰው ይመጣሉ። አሪፍ ልብሶች በዛ ቀን የሚታይ መቼም አስገራሚ ያን ልብስ አለ። እሱ ባህላዊ ይችላል። ሰው ይታያል፣ አብሮ ይበላል። እሱ ባህላዊ ሊሆን ይችላል። ከዛ ውጪ ግን ፓርቲኩላርሊ የምታረገው ሃይማኖታዊ ስርዓቱ በቀኑ የምታረገው ነገር በሙሉ የዋቀ ፈታ ሃይማኖት መገለጫ ነው። ማን ያወራ የነበረ ማን ያርዳ የቀበረ እንዲባቡ እንግዲህ ዶክተር በቀለ በዳዳ በሰሚ የመሰሙትን መረጃ አይደለም የነገሩና ወይም ደግሞ ያጠኑትን ያነበቡትን አይደለም ያስረዱን የሞከሩት ማለት የነበሩበትን በህይወት ያወቁትን ነክተው በእጃቸው በአይናቸው አይተው በእጃቸው ዳሰው በጆሮአቸው ሰምተው ያመልኩት የነበረውን የእሬቻ አምልኮ ምን አይነት ድብቅ ምስጢር እንደነበረው እንዴት ይመለክ እንደነበረው በቤተሰባቸው ውስጥ የነበረባቸው ጫና በህይወታቸው የገጠማቸውን በደልና በህልም እንደቅዠት እያደረገ በልዩ ልዩ መንገድ ጉዳትና በደል እንደደረሰባቸው ከዚያ መከራ ውስጥ በእግዚአብሔር እርዳታ ተላቀው እንደወጡ ከዚህ
ከኢሬቻ አምልኮ ተላቀው እንደወጡ ይናገራሉ። ይሄ ባህል ሳይሆን አምልኮ ነው። አምልኮ የሚፈጸመው ደግሞ በምን መንገድ እንደሆነ ዶክተር በቀለ በዳዳ በሚገባ ድንቅ በሆነ አገላለጽ ነግሮናል ማለት ነው። እጅግ በጣም እናመሰግናለን። መምህር ፈንቱን ዋቄስ ምን ይላሉ? እስኪ እንስማቸው። መከራችን እኮ በዛ። ቦረንትቻ እኔ የተወለድኩበት ቦታ አለ። አቴቴን እንዳውም ከቤተሰቦቼ እንደዛ የሚያደርጉ ወደ አያቶቼ አካባቢ ሴቶቹ እንደሱ ያደርጋሉና ያው ልጅ ሆነን አናውቅም ማለት እንደሆነ አቴቴ ዱላ፣ አቴቴ ሲፋ፣ አቴቴ ምናምን የሚባል ያደርጋሉ እና ጨው የሌለው ቅንጨ ምናምን ሄደን እንበላለን። ቦረንትቻም ግንቦት ላይ ሲደረግ አውቃለሁ እና ከኛ ፋሚሊዎች የሚያደርጉ አሉ። ታዲያ ካህናቱ ቤተክርስቲያን ሩቅ ነው ሲመጡ ይሄንን ያስተምራሉ፣ ይሄን ተው ይላሉ፣ ይቆጣሉ፣ ይሞክራሉ። ተቀይጦ የኖረ ነገር ነው። እኔ እሱ የቤተክርስቲያን ትምህርት የሚገላግለው ነው። ችግር የሚሆነው ለናዚዝም ወይንም ለዘረኝነት እንዲመች ተደርጎ መንግስታዊ ሲሆን ነው። አሁን ዛር መንግስታዊ ሲሆን ዘር ያጠፋል፣ መጥፎ ነው። ዛር መንግስታዊ ሆነ ዘር ያጠፋል። ዛር ነው መንግስታዊ የሆነው ኢትዮጵያ ውስጥ። ለዛር ካርታ ይሰጣል፣ ለዛር ሰው ይሰዋለታል፣ ሰው ይገደልለታል፣ ባንዲራ ይሰቀልለታል። አሁን ችግሩ እሱ ነው እንጂ እኮ እኔ ሰው ውሃ ዳር ይሂድ፣ ቅቤ ይቀባ፣ ዛፍ ይሳም፣ እሱ በትምህርት የሚያልቅ ነገር ነው። ይሄ የኔ ባህል ነው ሲልህ ይሄ ባህል ይጎዳሃል። እኔና ያ ሰው እኔ እንደ ግለሰብ ያ ሰው ደግሞ እንደ ግለሰብ ስንከራከርና ስንማማር ያልቃል እሱ። በሽመልስና በአብይ እጅ ተይዞ በታንክና በበጀት ሲጠበቅ ያኔ ነው ዘር አጥፊ የሚሆነው። በኢሬቻ ሃይማኖታዊ በዓልና ሃይማኖት ዙሪያ በእምነቱ አምልኮ አፈጻጸም ዙሪያ ያልተነገሩ ድብቅ ሚስጥሮችና እውነቶች ኢሬቻ ምንድነው? ኢሬቻ እንዴት ይፈጸማል? የኢሬቻ አምልኮዊ ስርዓት ምን ይመስላል? የሚለውን በስፋት ሶስቱ መምህራን የኦሮሞ መምህራን ናቸው። ሶስቱም ኢሬቻን ያውቁታል። ከመውቅም አልፎ ደግሞ የኖሩበት ነው፣ ያመልኩት የነበረ በቤተሰባቸው አማካኝነት። እነርሱም ህፃን እያሉ ወደ ኦርቶዶክስ ወይም ወደ ክርስትና እስኪመጡ ድረስ ይገለገሉ ወይም አብረው በሚቆጡ በኢሬቻ በወጨፋና ይገለገሉ የነበሩ ሰዎች ናቸው ማለት ነው። እነዚህ ድንቅ ሚስጥሮች ያጋለጡ ከኢሬቻ ጀርባ ያለው እውነት ይህንን ይመስላል ማለት ነው። እንግዲህ ይሄን ነው እንግዲህ ባህል ነው እያሉ የኛ አባቶች እየሄዱ የሚባርኩት ማለት ነው። ለዛሬ ነበረኝ ይመስላል። ሰላም ለእናንተ።